ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን አምሽታችኋል? ለዕለቱ ያልናቸው መረጃዎች ይዘን ወደ እናንተ መጥተናል። ኤፈርት ያካሄደው ጉባኤ ህጋዊ ቅቡልነት እንዳገኘ እየተነገረ ነው። በምን መልኩ የሚለውን አብረን የምንመለከተው ይሆናል። የምዕራብ ትግራይ ዞን የሚያቀርበው ጥሪ አለ። ስለዚህ ጥሪ ምንነት የምናቀርብላችሁ ዝርዝር ጉዳይ ይኖራል። በቅድሚያ ግን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉና በውጭ ሀገርም የምትኖሩ ወገኖቻችንም ደግሞ ጆይንም እንድታደርጉን በአክብሮት እንጋብዛችኋለን። በቅድሚያ የምዕራብ ትግራይ ዞን አስተዳደር ያስተላለፈው ጥሪ ነበር። በዛሬው ዕለት በወጣው ይፋዊ መግለጫ ላይ እንዳመላከተው ከሆነ የፌደራል መንግስት የፕሪቶሪያ ስምምነትን እንዲፈጽም ጥሪ አቅርቧል። የፌደራል መንግስት የፕሪቶሪያ ስምምነትን ባለመተግበሩ ሳቢያ በህዝባችን ላይ እየደረሰ ያለው ጭካኔ የተሞላበት በደል እንዲያበቃ ጥሪ እናቀርባለን ያለው ዞኑ በፈረመው ስምምነት መሰረት እንደዚሁም ደግሞ የአደራዳሪ አካላት መፈጸም በሚገባቸው ጫና መሰረት ተጽዕኖ እንዲያሳድሩ እንደዚሁም ጥሪ እናቀርባለን ብሏል። ስምምነቱ ባለመተግበሩ ምክንያት የትግራይ ግዛታዊ አንድነት ወደ ቀድሞ ሁኔታው ባለመመለሱ ሳቢያ በህዝባችን ላይ እየደረሰ ያለው ጭካኔ የተሞላው በደል እንዲያበቃ ጥሪ እናቀርባለን ሲልም አስታውቋል። ይሄው አስተዳደር እንግዲህ ለሚመለከታቸው አደራዳሪ አካላት ለፌደራል መንግስት እንደዚሁ ጫና እንዲያደርግ ጥሪ አቅርበዋል። ያው የፕሪቶሪያ ስምምነት እንግዲህ ዋናው የውዝግብ ማዕከል ሆኖ ዘልቋል። በዋናነት እንግዲህ በወልቃይት በኩል ያለው ሁኔታና እንደዚሁም ደግሞ በተያያዥ እስከ ሁመራ ባለው ሁኔታ ሳቢያ በርካታ ተፈናቃዮች በተለያዩ የትግራይ አካባቢዎች ይገኛሉ። እነዚሁ ተፈናቃዮች እንግዲህ ወደ ቀድሞ ቀያችን መልሱን እያሉን ጥሪ እያቀረቡ ይገኛሉ። ይሁንና ከጊዜያዊ አስተዳደሩ ከፌደራል መንግስቱ ጋር ስምምነት አድርጎ ተፈናቃዮችን ወደ ቀድሞ ቀያቸው ለመመለስ እንደዚሁም ደግሞ የትግራይ ሰላም ኃይል ደግሞ ወደ ቀያቸው ለሚመለሱ ዜጎች የሰላም እና ጸጥታ ማስከበር ስራ እንደሚሰራ ተነግሮ የነበረ ቢሆንም እስካሁን ድረስ ምንም አይነት እንቅስቃሴ ያለመታየቱ እንግዲህ በብዙዎች ዘንድ አነጋጋሪ ሆኗል። የምዕራብ ትግራይ ዞን አስተዳደርም ጥሪም ከዚሁም ጋር የተገናኘ እንደሆነ የተመለከትነው ጉዳይ ነው የሚሆነው። በተደጋጋሚ እነዚህ አይነት ጥሪዎች በትግራይ ክልል ጊዜያዊ አስተዳደር ይሁን በክልሉ በሚንቀሳቀሱ የፖለቲካ ፓርቲዎችም እንደዚሁም ደግሞ በሌሎች ሲቪክ ማህበራት እንግዲህ ጥሪ የቀረበበት ቢሆንም እስካሁን ድረስ እንግዲህ ተጨባጭ አይነት ምላሽ አልተገኘም። እንደዚህ አይነት ተመሳሳይ ጥሪ ያቀረቡ ደግሞ የተለያዩ የሲቪክ ማህበራት ቅንጅቶች አሉ። ይሄ ጥሪ እንግዲህ የቀረበው በዛሬው ዕለት ነው ማለት ነው። እነዚህ የሲቪክ ማህበራት በጋራ በወጡት መግለጫ መሰረት ከኛ ከሁለት ቀናት በፊት እንግዲህ በዘገብነው ዘገባ ላይ እንዳመለከትነው የሰባ ካሬ በተሰኘ በመቀለ ከተማ በሚገኘው የተፈናቃዮች ካምፕ ውስጥ የሚገኝ የሁለት ዓመት ህፃን ልጅ በጅብ ተጠቅቶ ህይወቱ ማለፉ እንዳሳዝናቸው በመግለጽ ይህ ሁኔታ ብቻውን ተነጥሎ የሚታይ ሁኔታ ወይም አጋጣሚ ሳይሆን በተለያዩ ጊዜያት በተፈናቃይ ካምፖች ውስጥ የተለያዩ አይነት አስቸጋሪ ሁኔታዎች የተፈጠሩ የጥቂት የማይባሉ ሰዎች ህይወት እያለፈ እንደሚገኝ ተነግሯል። ስለ አውስተዋል እነዚሁ የሲቪክ ማህበራት እንግዲህ ከ760 ሺህ በላይ የሆነ ዜጎች በአስቸጋሪ ሁኔታዎች ውስጥ በተፈናቃይ ካምፖች ውስጥ እንደሚገኙና ከመጠን በላይ ከተጨናነቁ የመጠለያ ጣቢያዎችና ምንም አይነት እንደውም ውስን የሆነ የመሰረታዊ አገልግሎት በሚያገኙበት ሁኔታ ውስጥ እንደሚገኙ ነው እንግዲህ የተነገረው።
ጦርነቱንና የተለያዩ አይነት ፍጅቶችን በመሸሽ በአሁኑ ሰዓት በተፈናቃይ ካምፖች ውስጥ የሚገኙ ዜጎች የደህንነት ስጋት፣ ረሃብ፣ የስነልቦና ጠባሳና ለተለያዩ አደጋዎች ተጋልጠው እንደሚገኙ እንግዲህ አመልክተዋል። እነዚህ የሲቪክ ማህበራት ከዚሁም ጋር በተገናኘ እንግዲህ የፕሪቶሪያ ስምምነት በአግባቡ ባለመተግበሩ ሳቢያ እነዚህ ዜጎች በተፈናቃይ ካምፖች ውስጥ በመሆን አስከፊ ሁኔታን እያሳለፉ ነው በማለት የተናገሩት እነዚህ የሲቪክ ማህበራት ያለምንም አፋጣኝና ሙሉ ትግበራ ማለትም የጸጥታ ማስከበር ሁኔታ ማስተካከል፣ የሰብአዊ እርዳታ በሰፊውና በሚገባው ልክ እንዲገባ ማድረግና የተፈናቀሉ ዜጎች ወደ ቀድሞ ቀያቸው እንዲመለሱ የማድረግ ቅድመ ሁኔታዎች ነበሩ በፕሪቶሪያ ስምምነት መሰረት። ይሁንና አሁንም እነዚህ ዜጎች በአስከፊ ሁኔታ ውስጥ ይገኛሉ ብለዋል። ስለሆነም እንግዲህ የፕሪቶሪያ ስምምነት በሁለቱም አካላት ወይም ደግሞ በሚመለከታቸው አካላት የጋራ ትምምን ያለምንም መዘግየት በአፋጣኝ እንዲተገበር እንደዚሁም ደግሞ የዜጎችን መሰረታዊ ሰብአዊ መብቶች ባስከበረ ሁኔታ ኑሯቸው ወይም ደግሞ የዕለት ተዕለት እንቅስቃሴያቸው የተጠበቀ እንዲሆን ማለትም የሚኖሩበት የተፈናቃይ ካምፕ አጥሩ በደንብ እንዲታጠር የበቂ የመብራት አገልግሎት እንዲኖርና ጸጥታ እንዲከበር እንደዚሁም ደግሞ የሰብአዊ እርዳታ በቅጡ የሚያገኙበት ሁኔታ እንዲኖር በመጨረሻም ደግሞ የተጠያቂነትና ፍትህ እንዲሰፍን እንደዚሁ ሲቪክ ማህበራት ተናግረዋል። በየትኛውም የተፈናቃይ ካምፕ ውስጥ የሚገኝ ህፃን ለሞት የሚዳረግበት ሁኔታ መኖር የለበትም። ይህም ደግሞ ተቀባይነት የለውም ያሉት እነዚሁ የሲቪክ ማህበራት ከዚህ የበለጠ ህዝቡ ሊጠብቅ አይችልም። ይሄው ጉዳይ ካሁኑ መፍትሄ ሊበጅለት ይገባል ሲሉ አመልክተዋል። ይህን ጥሪ ያስተላለፉት እንግዲህ ቮይስ ፎር ዲሞክራሲ ኤንድ ሶሻል ጀስቲስ ቅድሚያ ለሰብአዊ መብቶች ሶሊዳሪቲ ኦፍ ቲግራያንስ ፎር ኢንዲፔንደንስ ኤንድ ሊበርቲ ስረት ሲቪል ሶሳይቲ ኦርጋናይዜሽን ጎርዞ ኤ ሙቭመንት ቱ ኢምፓወር ውመን ይሆኖ ኤ ሙቭመንት ቱ ኤንድ የጀንደር ቤዝድ ቫዮለንስ ኦር ጂቢቪ አምብሬላ ፎር ዘ ኒዲ እና ኢትዮ ትሬሲንግ ሚሲንግ ፐርሰንስ የተሰኘው የሲቪክ ማህበራት ድርጅቶች ናቸው። እንግዲህ ይሄ ለመጀመሪያ ጊዜ የቀረበ ጥሪ አይደለም፣ በተደጋጋሚ ቀርቧል። ነገር ግን እስካሁን ድረስ ምላሽ እንዳልተገኘበት ነው እንግዲህ የተነገረው። በሌላ በኩል ደግሞ ኤፈርት ያካሄደው ጉባኤ ነበረ። ምክር ቤቱ ማለት ነው። ኤፈርት የሚያስተዳድረው ምክር ቤት አለ። ያካሄደው 7ኛ አስቸኳይ ጉባኤ በትግራይ ክልል ፍትህ ቢሮ ሲታይ ነበር። ምክንያቱም የህጋዊነት ጥያቄ ተነስቶበት ስለነበረ። ይሁንና በዛሬው ዕለት የትግራይ ክልል ፍትህ ቢሮ ባሳለፈው ውሳኔ መሰረት ይኸው ጉባኤ ህጋዊ እውቅና ስለማግኘቱ ነው የተነገረው። ኤፈርትም ወይም ትዕምት መግለጫ ወጥቷል በዚህ ጉዳይ ዙሪያ። ከመግለጫው ላይ እንደተመለከትነው ከሆነ የትምህርት ምክር ቤት የተቋሙን መመስረቻ ጽሁፍና መተዳደሪያ ደንብ መሰረት በማድረግ ከጊዜያዊ አስተዳደሩ ፕሬዝዳንት ሌተና ጀነራል ታደሰ ወረደ ጋር በተደረሰ ተቋማዊ እና አስተዳደራዊ መግባባት ከመስከረም 3 እስከ መስከረም 4 2018 ዓ.ም ለ7ኛ አስቸኳይ ጉባኤ አካሄዶ ነበር አይዘነጋም ብሏል። በዚህ 7ኛ ጉባኤ አስቸኳይ ጉባኤ መሰረት የተላለፉ ውሳኔዎች በዛሬው ዕለት ከትግራይ ክልል ፍትህ ቢሮ ህጋዊ እውቅና በማግኘት ጸድቆ ተግባራዊ እንዲደረግ ትዕዛዝ መተላለፉን ወይም ውሳኔ መተላለፉን ታስታውቋል። ይህንም ደግሞ ለአመራሩም ሆነ ለመላው ህዝብ ማሳወቅ እንፈልጋለን ሲል አመልክቷል። ከዚህ በፊት እንግዲህ ትዕምት ያው
በህወሓት አማካኝነት ተቋቁሞ የትግራይ ህዝብ ንብረት ሆኖ በተጠሪነቱም ለትግራይ ህዝብ ለትግራይ ክልል ምክር ቤት እንዲሆን ተደርጎ የነበረ ሲሆን ከዛ ወዲህ ደግሞ ጊዜያዊ አስተዳደሩን ከመጣው በኋላ በተለያዩ ፖለቲካዊ ውዝግቦች ውስጥ እንዳለፈ የሚዘነጋ አይደለም። አሁንም ይሄ ጉባኤ አወዛጋቢ ሆኖ የተለያዩ አይነት እንቅስቃሴዎች ሲደረጉበት ቆይተው ነበር። በዛሬው ዕለት እንግዲህ ይሄው ጉባኤ ወይም አስቸኳይ ጉባኤ ህጋዊ እውቅና ስለማግኘቱ እንግዲህ በይፋ ተነግሯል። እንግዲህ አድማጭ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ሰብስክራይብ በማድረግ አብራችሁ እንድትሆኑ በክብር ጋብዘናችኋል። መልካም ምሽት ይሁንላችሁ።